አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? እኛ ደህና ነን አልሐምዱሊላህ። እናንተ እንዴት ናችሁ? ሰላም በላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ነው? ሰላም ነው? አልሐምዱሊላህ። ድንች እየበላን ነው። እንግዲህ ሼት እንብላ ይላችኋለሁ። ለናፈቃችሁ ድንች እንብላ። ይኸውና ድንች እየበላን ነው መክሰሳችን እና ሰላም ናችሁ? ደህና ናችሁ ቤተሰብ? ይኸው ድንች ከገጠር መጥቶልን እየበላን ነው። እንብላ እንላችኋለን። ወላሂ አሪፍ ድንች ነው። በጣም ይጣፍጣል። አይጣፍጥም? በጣም ጣፍጣል። ከበርበሬ ጋር ከሚጥሚጣ ነው የሚባለው። ታችሁ ለጉርሳችሁ እንብላ። በነገራችን ላይ ድንች ዘንድሮ ማለት ነው ለጉን ነው የመረጠው። በጣም ገበያ ላይ ርካሽ ነው። አሁን ግን ይሄ ከሀገር ቤት ነው የመጣው፣ ከቤተሰብ ነው የመጣው፣ ከገጠር ማለት ነው። ስለዚህ ውድ ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ድንች እንጋብዛችኋለን። እንብላ። በጣም ነው የሚጣፍጠው። እናንተንም ለሀገራችሁ አላህ ያብቃችሁ ብላችኋለሁ። ኑና ድንች እንብላ። ድንች በጣም ይጣፍጣል። ሼቶች ነገር በሼት ሰዓት ደስ ይላል። ሁሉም ነገር ለመብላት በጣም አሁን ደግሞ ዝናብም እየመጣ ነው። ክረምት መጥቷል። እንብላ። ዝናቡን ደግሞ በስንት መከራ ነው እንዳገኘነው እና ቤተሰቦቼ እንብላ ድንች። ወላሂ በጣም ይጣፍጣል። እኔ ከዚህ በፊት ድንች አልወድም ነበር። አሁን ግን ይሄ ድንች በጣም ስለምጣፍጥ መብላት ጀመርኩኝ። ዝናብ አንዳንድ ሰዎች ዱዋን አመጣው እንጂ አንዳንድ ሰው ስታይ ማለት ደርቆ ነበር። በቃ ጊዜው ድንች እኮ ባለፈው ራሱ ለምባቄላ ደርቆ ምናምን ታይም በቆሎ ባለፈው ራሱ ድንች እኮ በአላህ ነው ያንተና ያሳደገው ምናምን አሉ። በራሱ ጊዜ ምንም ዝናብ አልነበረም ብሎ እያወሩ ነበር። እና ድንች ወላሂ ይጣፍጣል። እንብላ። በጣም ነው የምጣፍጠው። ትኩሱ ደግሞ በጣም ይጣፍጣል ከሚጥሚጣ ጋር። እና እናንተ ጋር አልመረተም ድንች? በጣም መርቷል። እናንተ ጋር እኛ ጋር ነፍ ነው ያው ከሚጥሚጣ ጋር እንዴት እንደሚጣፍጥ አሁን ገበያው ጋር ማለት ነው ሁሉም ድንች ነው የሚሸጠው። ሁሉም ድንች ነው ደግሞ ዘንድሮ በጣም መርቷል። ደግሞ ከሰራሽ እኮ የትም ሀገር እንዴትም እኮ ይመርታል። ይጣፍጣልም ደግሞ ዘንድሮ ቢመርትም የሆነ እንትን ነው እንደ በቃ እንደዚህ ጨምለቅ አይደል? በጣም ጸዴ ድንች ነው። ማሻአላህ። እንዴት አድርጌ ላጉርሳቸው ሰዎች ቤተሰቦች ላክላቸው በሚሴጅ ሚላክ ነገር ቢሆን ማቀጥታ ነበር የሚላቸው አይደል? በሚቀጥለው እኮ እንቀብራለን። ካራና ወላሂ መሬት ትገዣለሽ? አዎ መሬት ነገሩ የአባላችን መሬት አለ እኮ እንተክላለን። በጣም ስለምትገዛ ግድ ነው እንዴ? ይሄንማ በቃ ግን እንደ የሚጨማለቅ ከሆነ ግን ያስጠላል። አረኛ ወጣ አንቺ ታውቂዋለሽ እንዴ? ቆሎ ቆሎ ብትን ነው የሚለው ወላሂ ወላሂ ዝም ብሎ ድንች ድፍን ድንች አይደለም ይሄ አሪፍ ነው። ይሄ እንደኛ ሀገር ድንች ነው። አይጣፍጥም? የእናንተ ሀገር ግን ድንች አይጣፍጥም እንደኛ ሀገር። ወላሂ በጣም ነው የሚጣፍጠው። አሁን እኔን ለማሸቅ ነው አንበሽቶ ያው ደጋ ይታወቃል በድንች በድንች የታወቀው በባቄላ የታወቀ ነው። በአተር የታወቀ ነው። እናንተ ጋር እኛ በሁሉም የላችሁም? እኛ ስላለን እኮ ነው በቆሎ የምትበሉት። ቅጣ ጤፍ እናንተ በስንት ያው እና
እናንተ እኮ እኛን ቆላ እኮ ነው የምትሉት አይደል? እናንተ ጋር ቆላ አይደላችሁ አይደለም እና ወሬ ኖርማል ቆላ ናችሁ። በእናንተ ነው የሚጀምረው። ምኑ ቆላ? ኧረ እባክህ ማን ያለው? ኖርማል ደጋ ከእናንተ ወደ ላይ ነው። ብሉ 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 ብሉ። እንደዚህ መበላ ለሀገራችሁ አላህ ያብቃችሁ እላችኋለሁ። ኑ ኑ ስትመጡ ማለት ነው ቀጥታ ነው አይደል? አስበውበት እንዲመጡ እንደኔ በድንገት እንዳይመጡ እንዳይችል ነገሩን በዱዋ ነው ያሳብኩሽ። ሳይሆንም አይቀርም እንደኔ ድንገት እንዳይመጡ። ምክንያቱም አስባችሁበት ቤታቸውን ሰርቶ ምን ብሎ ሁሉ ነገር ጨርሳችሁ ጨርሶ ምን ብሎ አላማችሁን አሳክታችሁ ብትመጡ ደስ ይላል። በባዶ እንዳይመጡ። እኔ አሁን ድንገት ነው በሳምንት መሀል ነው ተነስቼ የመጣሁት። አንቺስ ችግር የለም ቤትሽን አረፍሽው። በሞቀ ቤት ነው ገባሽው። ማን አሞቆት ታውቂያለሽ? እሱም ባይገልጽም ባሉካ ያው አልሐምዱሊላህ አንቺም እዛ እየለፋሽ እዚህ እየለፋው አልሐምዱሊላህ ያው ቤቱን እሱ ጠብቆ ነበር። ሁሉም ነገር አሳምሮ ነው የጠበቀኝ። አልሐምዱሊላህ ሁሉ ነገር። በነገራችን ላይ ባሌ ግን ሞቅ እንዳይደግ በጣም ጎበዝ ነው። ማሻአላህ ቤቱ ራሱ በቃ ሴት ያለበት ቤት ነበር የሚመስለው ከዚህ በፊት። ሁሉም ሰው ነው የሚናገረው፣ እኔ ብቻ አይደለም። ማሻአላህ ነው፣ ጎበዝ ነው፣ ባለሙያ ነው። አንዳንዴ እሺ አይልም እንጂ እና ማሻአላህ ነው። ጽዳት ይሁን ምን ይሁን በቃ ወላሂ ማሻአላህ ነው። እና እናንተ ወላሂ አስባችሁበት ያኔ በቃ ግን በተለይ ቤት ሳይኖራችሁ ነው ብዬ አልመክራችሁም። በቃ ትንሽም 50 ካሬ ራሱ ብትሆን ቤት ግዙ። በቃ ወላሂ በክራይ ቤት ሲሆን በቃ ወዲያው ነው የሚደርሰው የክራይ ቤት ማለት ነው። ደግሞ ብዙ ሰው ካላችሁ በቃ አያስገቡም። ሰው አለ ምናምን ልጅ አላችሁ ወይ ስንት ሰው አላችሁ ምናምን ነው የሚባለው ክራይ ቤት ማለት ነው። ለምሳሌ ያው እንኳን ሄደን ያው ተከራይተን ስላየ ነው ነገር እናድርገው። ስለዚህ በቃ ትንሽም መሬት 50 ካሬ ለምን አትሆንም? ቤት ይኑራችሁ። በቃ ትንሽም ለምን ቀስ በቀስ እኮ ትልቁን ቤት መስራት ትችላላችሁ። ከትንሽ ነው የሚጀመረው ሁሉም ነገር በአንዴ ከፍ አንልም መቼስ። እንቁላል ያው ምንድን ነው የሚባለው? እንቁላል ቀስ በቀስ ባይገት ይላል። ስለዚህ ነው እዛ የሚባለው ግልጽ ነው። የሰው ቤት እና የራስሽ ማለት 50 ካሬ ያለ ማሽ እኔ ተቃጠልሽ። ስለዚህ 50 ካሬ ሆነ ማለት ነው። እቃ ወደዚህ ተሰበረብኝ ምን የለም የራስሽ ሆነች 50 ካሬ መጥተሽ እንደፈለግሽ በቤትሽ በ50 ካሬ ሌላ ቤት ለምን አንድ ክፍል ቤት አትኖርም? እኔ ለምን በቃ በነገራችን ላይ እኔ ለዚህ ማበቃችን ጓደኛዬ ናት። ቀድማኝ መታ እቃ አንድ ላይ ነበር የምንገዛው። ቤት ሳትገዢ እንዳትመጪ ብላ የመከረችኝ ጓደኛዬ ናት። እኔ ቤት ተከራይቼ ከአንዱ ቤት እያደረኩኝ እቃዬ እንዳለ ጨርሶ ተሰበረ ብላ ነግረኛለች። ከዛ በኋላ ነው 4 ቤት ገዛሽው? ያው አንዱ ያው አላህ አልቀደረውም ሄዳ ኦሮሞ ተጫወተበት። ቄሮ ተጫወተበት በነፍስ ስጋችን ማለት ነው። ሌላ ቦታ ነበረን አልሐምዱሊላህ ሽጠን ያው ሰምን በፋ ባንበት ሰዓት ዛሬ ጉድፍ ነው። ስጋ መጥበሻውን በእንትናንተ ዶሮች ነው ያሰባበሩት አይደለም ወላሂ በል ኦኬ። ከስንት ቦታ መጣሁት ነበር ስጋ መጥበሻ ወይም ሮዝማሪ
እና ቤት ስሩ፣ በቃ እቃም ግዙ፣ በቃ እቃም ያስፈልጋል። ያለ ቤት እቃ ምን ነው? ቤት ደግሞ ቤት የሚያምረው ደግሞ በእቃ ነው። አሁን እቃ አንዳንድ ሰው እቃ ብዙ እዚህ ማለት ያን እዚህ ማስተካከል የሚገዛላችሁ ሰው የለም። አሁን እኛ ማለት ነው እኛ የገዛነው ድሮ እንትን ነበረ፣ አቦ ከምሳ ነበረ። አቦ ከምሳ አሪፍ አሪፍ እቃ ነበረ። ከዛ እዛ ነበር የገዛነው። ግን አሁን ያ እቃ አሁን ጠቀመለኛ ወላሂ። አሁን የዚህ መጥቼ የቤት እቃ አንድም አልገዛሁም። እቃ ቤት ፈርሶብን ማለት ነው ጀመና ተሰበር በስራ ስራ ቤቱ ሲፈርስ ይሄን አክል አፈር እንደበላችበት እያልኩኝ በሰፊው አንድ ቀን እናወራለን ይሻላል። አሁን ያው ነካ ነካ እያደረግሽ ከሀይል ከፋ ማለት ነው። አሁን እነሱ ቤት ይኖራቸው ቤት ሳይኖራቸው ጨረቃችሁ እሱ ለማንኛውም ጨረቃችሁ ዋስትና የለውም። በእኛ የደረሰ በእነሱ እንዳያቸው ጨረቃችሁ አደላላቸዋለሁ። ጨረቃ ከባድ ነው። ይቅርታ ግን ዝናብ እየመጣ ስለሆነ ንፋሱ ምናምን እንዳይላል ድምጻችንን ላይሰማ ይችላል። እንግዲህ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻው ባይ